የኢትዮጵያ አየር መንገድ ግሩፕ እንደ አውሮፓውያኑ አቆጣጠር በ2040 ዓለም አቀፍ መዳረሻዎቹን ከ145 ወደ 243 ለማድረስ ራዕይ መሰነቁን አስታውቋል። አየር መንገዱ የመጀመሪያ በረራውን የጀመረበትን 80ኛ ዓመት ምክንያት በማድረግ ለመገናኛ ብዙሃን በሰጠው የመንገደኞችን ብዛትም አሁን ካለበት 20 ሚሊዮን ወደ 60 ሚሊዮን ለማሳደግ ማቀዱን ተናግሯል። ሪፖርተራችን አና አብደታ የአየር መንገዱን የ80 ዓመት ጉዞና የ2040 ራዕዩን በተመለከተ ተከታዩን ዘገባ አሰናድታለች። የኢትዮጵያ አየር መንገድ የመጀመሪያ በረራ ያደረገበትን 80ኛ ዓመት በዛሬው ዕለት ማክበር ጀምሯል። አየር መንገዱ ከአዲስ አበባ አስመራ በኩል ወደ ግብጽ ካይሮ በረራ በማድረግ ስራውን የጀመረው ከ80 ዓመት በፊት ማለትም መጋቢት 30 ቀን 1938 ዓመተ ምህረት ነበር። አሁን ላይ በአፍሪካ ቀዳሚ ሆነውና በ5 አህጉራት በአጠቃላይ ወደ 145 መዳረሻዎች በረራ የሚያደርገው አየር መንገዱ ከ150 በላይ ዘመናዊ አቅም ያላቸው አውሮፕላኖች አሉት። የመንገደኞች ቁጥርም 20 ሚሊዮን መድረሱን የጠቆመው አየር መንገዱ በ80 ዓመት ጉዞ የተቋም ግንባታ ላይ በመስራት የአውሮፕላን ጥገና ማከናወን የሚያስችል አቅም መፍጠሩን የአየር መንገዱን ራዕይ ማስፈጸም የሚችል አመራርና ሰራተኛ ማፍራቱን እንዲሁም የመሰረተ ልማት ስራዎች ማለትም የጥገና፣ የጭነት፣ የበረራ መስተንግዶ አቅም ግንባታ ስራዎች መከናወናቸውን ጠቁመዋል። ታዲያ ባለፉት 80 ዓመታት አየር መንገዱ ስኬታማ ጉዞ ቢያደርግም በተለያዩ ፈተናዎች ውስጥ ማለፉን ነው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የተናገሩት። በደርግ ጊዜ የኢትዮጵያ አየር መንገድ ያጋጠመው ፈተና ምንድነው የነበረው? አንደኛ አየር መንገዱ ከምዕራባውያን ሳይሆን ከራሽያ አውሮፕላን እንዲገዛ ማኔጅመንቱ የፖለቲካ እጅ ገብቶበት ፖለቲከኞች ድርጅቱን ለመምራት የጣሩበት ነው። ኢህአዴግ የደርግ መንግስት አሸንፎ ሲመጣ ኢትዮጵያ ጦርነት ውስጥ ነበረች። ያኔ ግን አየር መንገዱ አውሮፕላኖችን ወደ ናይሮቢ ይዞ በመሄድ በረራውን ቀጥሎ ያቺ የግጭት ጊዜዋ ስታልፍ ወደ አዲስ አበባ መልሶ መጥቷል። ከሁሉ ግን የከፋው የምንለው ኮቪድ ነበር። ከነዚህ ተግዳሮቶች በተጨማሪ የሰሞኑን ዋና መነጋገሪያ የሆነው የመካከለኛው ምስራቅ አለመረጋጋት ያስከተለው የነዳጅ እጥረትና የዋጋ ንረት ፈተና እንደሆነበት የጠቆመው አየር መንገዱ ለዚህም የተለያዩ የመፍትሄ እርምጃዎች መወሰዳቸውን ገልጿል። አውሮፕላኖቻችን ነዳጅ ከተገኘበት ቦታ ሁሉ መንገደኛ ይዘው ሲመጡ በክንፋቸው ተጨማሪ ነዳጅ ይዘው እንዲመጡ በማድረግ አዲስ አበባ ላይ ያለውን የነዳጅ ፍላጎት ለመቀነስ ችለናል። አሁን ግን ከአንድ 10 ቀን በፊት ይመስለኛል ነዳጅ በተወሰነ ደረጃ በማግኘታችን በረራዎቻችን ወደ መደበኛው በረራ ሙሉ በሙሉ ተመልሰዋል። ስለዚህ ችግሩ አሁን ኮንቲኒቲ የነዳጅ ኮንቲኒቲ እንዲኖር ለማድረግ የሚያስችል አሰራር ፈጥረን እየሰራና ያለ ነው። አየር መንገዱ ችግሮቹን በብልሃት ለማለፍና ራዕዩን ለማሳካት የአመራሮችና የሰራተኞች ሚና ከፍተኛ መሆኑንም ዋና ስራ አስፈጻሚው ጠቅሰዋል። ይህ እንዳለ ሆኖ በቀጣይ 7 ዓመታት ውስጥ አሁን በትዕዛዝ ላይ ያሉ 117 አውሮፕላኖችን ለመረከብ እንደታቀደ የገለጹት ዋና ስራ አስፈጻሚው አየር መንገዱን ከዓለም አቀፍ አየር መንገዶች ጋር ተወዳዳሪ ለማድረግ ራዕይ 2040ን በመንደፍ እየተንቀሳቀሰ መሆኑን ተናግረዋል። ራዕይ 2040 የሚል ወጥነናል። በዚህ ራዕይ ውስጥ የኢትዮጵያ አየር መንገድን በዓለም አቀፍ ደረጃ አሁን ስለ አፍሪካ የምናወራበት ጊዜ አይደለም፣ በዓለም አቀፍ ደረጃ ትልቁ ተወዳዳሪ አየር መንገድ ለማድረግ አልመናል። ዛሬ ካለው 145 መዳረሻዎች ወደ 243 ዓለም አቀፋዊ መዳረሻ ለመድረስ አስበናል። የአውሮፕላኖቻችን ብዛት ዛሬ ካለው 150 ወደ 350 ከጥፍ በላይ ለማሳደግ እቅድ ይዘናል። የአሁኑ የቦሌ ዓለም አቀፍ አውሮፕላን ማረፊያ የታቀደውን ግዙፍ እድገት ለማስተናገድ በቂ ባለመሆኑ በቢሾፍቱ ከተማ ግዙፍ ዘመናዊ አየር ማረፊያ ለመገንባት ስራ መጀመሩን ያስታወሱት ዋና ስራ አስፈጻሚው ይህም በ2040 ለማሳካት የታለመውን በአመት 60 ሚሊዮን መንገደኞችን የማስተናገድ አቅም እንዳለው ገልጸዋል። በ2040 ከዓለም አቀፍ በረራዎች በተጨማሪ የአገር ውስጥ በረራን ለማሳደግ እንደታቀደ የተነገረ ሲሆን አሁን ያሉትን 23 መዳረሻዎች በጥፍ በማሳደግ 47 ለማድረስ እንደታሰበም ሰምተናል።